ዱዓዬ ተሰምቶ ዘመን ላደርስበት። እርግብ ተለቀቀች። ሀና ልታገባ ነው። ያሲር አበደ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ እንግዲህ በኖላዊ ድራማ መጥተናል ማለት ነው። ያው እንዳየነው እንደሰማችሁት ኖላዊ ድራማ በጣም እጅግ አስተማሪና አዝናኝ የሆነ ድራማ ነው። ዛሬ ላይ እንግዲህ የሀንዬ ሽምግልና ተልኮ ሀንዬ ልታገባ ነው። ደስ ብሏት እየጨፈሩ ነበር። እየጨፈሩም ሳለ እንግዲህ ሰላምዬና ሀንዬ እንዲሁም ወንድማቸው ምላሴ ሆነው ሲጨፍሩ እርግብ በድንገት መታለች። ከዛም አልፎ ተርፎ እንግዲህ በጣም የሚገርመው ነገር ሀንዬ በደስታዋ ቀን አልቅሳለች። ያለቀሰችበት ምክንያት ደግሞ ያሲር ሰክሮ መጥቶ በጣም እንዳስደነገጣት እና ቤተሰቦቿ ውስጥ ውርደት እንደላከባት ነው። እሱ ግን ያንን ነገር እፈጽማለሁ ብሎ አስቦበት ሳይሆን በድንገት የተደረገ ነገር ነው ማለት ነው። ከዚህም አልፎ ተርፎ ዛሬ ላይ እርግብ መታ እነ ወይዘሮ ሜላት ቤት ገብታለች ማለት ነው። እንግዲህ ሌሎቹ ቢነፍጓትም ወይዘሮ ሜላት ግን እርግብን ተቀብላታለች። ምክንያቱም ወይዘሮ ሜላት እርግብን እየተቀበለችባት ይህች እኮ አክስቷ ባዩሽ ብትኖርላት ኖሮ እዛ አትመጣም ነበር። ባዩሽ ማለት ደግሞ የኔ የብቸኛዋ ጓደኛዬ ብዙ ነገር አብራኝ ያሳለፈችው ናት። ስለዚህ ባዩሽ ስለሌለች እሷን ደግሞ ወገን ስለሌላት እኔ ጋር ትሆናለች። ያለፈው አልፏል። እሷ ተጸጽታ ፖሊስ ለእኔ ደግሞ ብዙ መጽዋት የከፈለች መስክራ ከፖሊስ ጣቢያ ያወጣች ናት እያለች እንግዲህ ለእናቷ ለወይዘሮ አስቱ እየነገረች ነበረው። ወይዘሮ አስቱ እንግዲህ እርግብ በመምጣቷ ወይዘሮ አስቱ ሰላምዬ ደስተኛ አልሆንም። ሀንዬ ግን ትግባ ብላ እናቴ እንዳደረገች ታደርጋት ብላ እንግዲህ እርግብን ከበር ላይ አስገብተዋታል ማለት ነው። ዛሬ ላይ በጣም ደስ የሚለው ነገር የሀንዬ የሽምግልና ቀን ስለሆነ ቤቱ ሁሉ በደስታ ተሞልቷል። ከዛም አልፎ ተርፎ እንግዲህ ሰላምዬ የኤዝራን ጓደኛ ቅዱስን አዋርታው ተጸዳ ፈካ ብለህ እንድትመጣ ብር ከሌለ እኔ ልስጥህ እያለች እንግዲህ እህቴን እንዳታሳፍራት አማን እያለች እንግዲህ ሂዳ መክረው ነበረ። ከዛም ቅዱስ እንግዲህ በሰላም ጋር ምሳ ከተጋበዙ በኋላ ወደ እዝራ ሄዶ እዝራን እቃዎቹንና የሽምግልና የሚላኩትን ነገሮች በማዘጋጀት እና ካለ እዝራ እንግዲህ ብዙ ብሮችን ለሀንዬ ሲል አውጥቷል። ያም አልፎ እንዴት ነው ግን ሂሳብ እናድርግ ብሎ ሲጠራው ቅዱስ ምንድን ነው የምታስበው? መጀመሪያ እንብላ 1 ሚሊዮን ለወርቅ ብሎ ሲያስብ እንግዲህ 1 ሚሊዮን ምንድን ነው ኮይት ነው ያንሳልን። ሀና እኮ ማለት በምንም ነገር ከዚህም በላይ መሰጠት ይገባታል እያለ እንግዲህ ኤዝራ የሀንዬን የገዛውን ውጭና ወርቁ እያሰበ ነበር ማለት ነው። ከዛም አልፎ ተርፎ እንግዲህ ቅዱስ ግራ ገብቶትና ነገሩን እየዘነጋ ይመስለዋል። ኤዝራ ግን አሁን ላይ ሀንዬ የኔ ትሆናለች፣ ተቀበሏቸዋል አይቀበሏቸውም እያለ በጣም ሀሳብ ገብቶታል። ከዛም አልፎ እንግዲህ በስተጨማሪ ሀናና ኤዝራ ተገናኝተው ደስታቸውን በአንድ ላይ ከገለጹ በኋላ እንግዲህ ይቀበሉኛል አይቀበሉኝም የሚለውን ሀሳብ ሲነግራት እሷ ደግሞ እኔ እናንተ እኮ ጨርሰናል፣ ያው ግን ቤተሰብ ይወቅ በማለት ነው እንጂ ምን አሳሰበ እያለችው ነበረ። በጣም ደስ የሚል ጊዜ አሳልፈው ነበር ማለት ነው። ያሲርና ተምቹ እንግዲህ የሀናን ደውለላቸው ስለነበረ ቤት እንዲያዘጋጇት እና እንዲቀርቡት ከዛም እንሄድ ሲለው አንተ ሂድ እኔ አልሄድም ምንድን ነው የምትለኝ ሀና ጋርና እንሄድ ብሎ ሲለው እኔ አልሄድም ብሎት እንግዲህ ያሲር ወደ መጸጥ ቤት ገብቷል። እንግዲህ ተምቹ ደግሞ ወደነ ሀንዬ ቤት ሲመጣ በድንገት እርግብ ነበረች ያገኛት። እርግብ ቤቱን ከፈተችለት። በጣም ተገራርመው ተሳስመው ብዙ ነገር ካሳለፉ በኋላ እንግዲህ ሁሉም ለሀንዬ የሚሆን ለሽምግልና የሚሆን ዝግጅት ሊገዙ ሂደው ስለነበረ እርግብ ብቻ ስለነበረች
ብቻዬን መውጣት አስጠልቶኝ ነው እንጂ ፈርቼ ነው መውጣት ፈልጋለሁ ብላ እንግዲህ ከተምቹ ጋር ሄደው እርግብና ተምቹ ዛሬ ላይ በሚገርም ሁኔታ ከተገናኙ በኋላ ምሳና የሚጠጣጠጥተው እያወሩ ሳለ አሁን ሊሄድ ሳይመሽብኝ እያለችው አዎ ሂጂ፣ ለእኔም ጥሩ አይደለም፣ ለምንድነው ጥሩ ያልሆነው? ምን ሆነ ነው እያለች እየነገረችው ሳለ ድንብላል ብታይ ጥሩ አይደለም እንዴ? ድንብላል ምን አድርጋለህ ነው ሁልጊዜ ድንብላል ድንብላል ምትላት ስለው ድንብላል ማለት አንቺ ያልሆንሽልኝ ብዙ ነገር አድርጋልኛለች። ስለዚህ ድንብላል ፍቅረኛዬ ናት ብሎ እንግዲህ እርግብ ደግሞ በጣም ተቆጥታ ውስጧ ሁሉ ደምቶ ወደ ቤቷ ተመልሳለች። ከዛም ስትመለስ እንግዲህ ወይዘሮ አስቱና ቤተሰቦቹ ሳሎን ላይ ስለነበሩ እንግዲህ ግብት ስትል አስቱ ነበረች ያገኘቻት። ከዛም እንድታረጊ እስካሁን ድረስ ሰተት ብለሽ ገባሽ ብላ እንግዲህ ልታንቃት ስትል ምላሴ አስቱን ይዞ እንግዲህ እርግብን አላቋታል። ከዛም አልፎ ተርፎ እንግዲህ በድጋሚ ወይዘሮ አስቱ እንግዲህ ወደ ልጃቸው ወደ ወይዘሪት ሜላት ሲሄዱ ሊጠይቋት ሲሉ ለምን አመጣች ሲሏት እሷ እንግዲህ አግኝቶ ማጣት ያለ ነው እያለች የሚባለውን አባባል እንግዲህ ሀንዬ ብለዋለች። ይህን ደግሞ እንግዲህ ይቅርታ ብላ ከመጣች ለምን አስወጣታለሁ ማየ፣ ይህ እኮ በሁላችሁም ላይ እየደረሰ ነው። ምክንያቱም እኔን ከእስር ቤት እንደወጣ ያደረገች ከጓደኛዋ ጋር መስክራ እሷ ናት። ያም አልፎ ደግሞ የባዩሽ የአክስቷ ልጅ ናት። ስለዚህ እሷ ትቀመጥ ብላ እንግዲህ ብላለች። እሷም እርግብ ደግሞ ያው በጭንቀት ዛሬ ነገ እንዲህ አድርጉኛል እያለች እንግዲህ የሰው ቤት የሰራችውን ወንጀል ይዛ መግቢያ ስታጣ ተመልሳ በሚያሳዝን ሁኔታ በመገኘቷ ሁሉም አዝነዋል ማለት ነው። ዛሬ ላይ በጣም የሚገርመው ነገር ምንድን ነው እንግዲህ እርግብን ወይዘሮ ሜላት ተቀብላ ማምጣቷ። ምክንያቱም ወይዘሮ ባዩሽ እንግዲህ ወይዘሮ ሜላትን እንደዛ አድርጋ ለግድያ የቃጣቻት እና ብዙ ነገር ያጣች ናት። እቺ ልጅ ደግሞ እንግዲህ ባላሰበችው ነገር ሁሉን እየቆሰቆሰች መጥፋት እንግዲህ ይሆናል። አስቱም ይሄን ነገር እንግዲህ አድርጋ ወይዘሮ ባዩሽ ለሁሉም ሳሆና እንግዲህ ወደ የሚሄድበት መንገድ ሄዳለች። ዛሬ ላይ ግን እርግብ መታ እርግብ እንግዲህ በጣም ደስ በሚል ሁኔታ በመጨረሻም ተነስታ ሄዳለች ማለት ነው። እንግዲህ ምንድነው የሚታያችሁ? ምንድነው ፍርዱ? እዛ ላይ እንግዲህ ኤዝራ ዛሬ ላይ ሁሉን ካሟላ በኋላ እንግዲህ ያልተያዘ ነገር የለም። ሽማግሌዎቹን በመኪና አስገብቶ ወደና ሀንዬ ቤት ሸኝቷቸዋል። ከዛም አልፎ ተርፎ እንግዲህ ያንን ቅዱስ የሚባለውን ሽምቅቅል ያለ ልጅ እንግዲህ በጣም አደራ ብሎትና አበባውን ሁሉ ነገር ሰጥቶት ይዟል። ከዛም አልፎ ተርፎ እንግዲህ አንተ ከፊት እሷቸው ኋላ እየተባባሉ እንግዲህ ወደ ቤት ሊገቡ ነው። የሽምግልናው ነገርስ እንዴት ይሆን? በጣም የሚገርም ነው። ምክንያቱም ኤዝራ እንግዲህ ለሀንዬ ያልተባለ ነገርና 7 ሚሊዮን ነው መሰል እየጥሮች ነው የምን የሚባለውን 6 ነው 7 ሚሊዮን ይዘው እንግዲህ ወደ ሀንዬ ቤት ሽማግሌዎችም መጥተው እየተጎሩም ነበር። እኔ ጠይቄ አፍሬ አላቅም፣ እኔ ጠይቄ እንዲሁን ያላቅም እያሉ እንግዲህ ለኤዝራ አባት እየነገሯቸው ስለነበረ ነገሩ ሁሉ በጣም የሚገርም ነገር ነው። ደስ ይላል ማለት ነው። ለማንኛውም ያው ሀንዬ እንግዲህ ነገም ዛሬም ቢሆን አሁን ላይ በጣም አልቅሳና ተበሳጭታ ነው ያለችው። ምክንያቱም ያሲር መጥቶ ስለ ነገሩ ሁሉ ስላበላሸው ማለት ነው። ከዛም አልፎ እንግዲህ በስተመጨረሻ የሀንዬ የሽምግልና ስነ ስርዓት እንግዲህ በሚቀጥለው ሳምንት እስከ መጨረሻው ማየታችሁን እንዳትረሱ እያልኩ እንግዲህ የሀንዬን ሰርግ በጉጉት እንጠብቃለን። ሀንዬ እውነት ወደ ኤዝራ ሄደች ወይስ ወደ ተምቹ ማለት አይሚን ወደ ያሲር እንግዲህ የሀንዬ ፍቅር በጣም ሊገለው ነው እያልኳችሁ ነው። እንግዲህ ቪዲዮ ደስ ካላችሁ ላይክ ሸር በማድረግ አጠናክሩኝ። በቀጣይ ሳምንት ደግሞ ቶሎ ሲለቀቅ ይዤላችሁ መጣ ነው ማለት ነው። በጣም ደስ የሚለው ሙሽራ መሆኗ በጣም ደስ ይላል ማለት ነው። እና ሁላችሁንም አመሰግናለሁ። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ሁሉ ይጠብቀን፣ እየጠብቃችሁ እላለሁ ማለት ነው። ባይ ባይ። ቪዲዮውን ግን ላይክ ሸር ማድረጋችሁን አትርሱ።
አማን እንግዲህ ሀንዬ በሰላም ጋብቻዋ ይጠናቀቃል አይጠናቀቅም የሚለውን ደግሞ በቀጣይ ቪዲዮ የምናየው ይሆናል። ባይ ባይ። ዱዓዬ ተሰምቶ ዘመን ላደርስበት